የካናዳ ሊበራል ፓርቲ የፓርላማ አባል በጤና ምክንያት ከስልጣን ስለመልቀቃቸው፣ የካናዳው ጠቅላይ ሚኒስትር ላይ የግድያ ዛቻ የሰነዘረው ግለሰብ ስለመያዙ፣ በሜፕል ሪጅ በአንዲት ሕፃን ላይ ጥቃት የፈጸመውን ድብ ፍለጋ መጠናከሩ፣ ኢራን ከቅርብ ጊዜ ግጭት ባሻገር ባለፉት ዓመታት በሰብአዊ መብት ላይ ላደረሰችው ጉዳት ካሳ እንድትከፍል ጥያቄ ስለመቅረቡ፣ ከደህንነት ስጋት ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምስጢራዊ በረራ ከቱርክ ስለመውጣታቸው፣ የኬንያው ፕሬዝዳንት የተጣራ ሀብት መጠን ከፍ ብሏል ስለመባሉ፣ ሳዑዲ አረቢያ በህገወጥ መንገድ ድንበር ለማቋረጥ ሞክረዋል ያለቻቸውን ኢትዮጵያውያን በቁጥጥር ስር ማዋሏን ስለማስታወቃ፣ በሶማሊያ የአፍሪካ ህብረት ተልዕኮ ስር ሲያገለግሉ የነበሩ የኢትዮጵያ ወታደሮች ለሶማሊያ ሰራዊት አስረክበው ስለመውጣታቸው፣ በተለያዩ ከተሞች ሰብአዊ እንክብካቤ ጥረት ምክንያት የሚደረግ ህገወጥ ስደት እየተባባሰ ነው ስለመባሉ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሳችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሎቹን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። የካናዳው ሊበራል ፓርቲ የፓርላማ አባል ከጤና ጋር በተያያዘ ከስልጣን እንደሚለቁ አስታውቀዋል። በካናዳ ስካርብሮ ኖርዝ የምርጫ ክልልን በመወከል በፌዴራል ፓርላማ ሲያገለግሉ የቆዩት የሊበራል ፓርቲ አባሉ ሾን ቼን ከጤና ጋር በተያያዘ ምክንያት ከምክር ቤት አባልነታቸውን እንደሚለቁ ማስታወቃቸው ተነግሯል። እንደ መረጃዎች ከሆነ ሾን ቼን ለሕዝብ ባስተላለፉት መልእክት ለበርካታ ዓመታት ሕዝብን በቅንነት ማገልገላቸው ትልቅ እድል እንደሆነ ገልጸው አሁን ባሉበት የጤና ሁኔታ ሳቢያ ግን የምክር ቤት አባልነት ኃላፊነታቸውን ሙሉ ለሙሉ ለመወጣት ባለመቻላቸው ስልጣናቸውን ለመልቀቅ መወሰናቸውን አስረድተዋል። የእሳቸውን መልቀቅ ተከትሎ በስካርበሮ ኖርዝ የምርጫ ክልል ባዶውን መንበር ለመተካት በቅርቡ አዲስ የማሟያ ምርጫ ይካሄዳል ተብሎ እንደሚጠበቅ የዘገበው ግሎባል ኒውስ የሊበራል ፓርቲ አመራሮችም ለቼን ላበረከቱት አስተዋጽኦና ለረዥም ጊዜ አገልግሎታቸው ምስጋና ማቅረባቸውን አስነብበዋል። በካናዳ በጠቅላይ ሚኒስትር ማርክ ካርኒ ላይ የግድያ ዛቻ ሰንዝሯል የተባለ አንድ ግለሰብ በቁጥጥር ስር ውሎ በሕግ ፊት እንደቀረበ ቢላውድ ዘግቧል። እንደ መረጃው ከሆነ ካናዳ የደህንነትና የፖሊሲ ኃይሎች በጠቅላይ ሚኒስትሩና በከፍተኛ የመንግስት ባለስልጣናት ላይ የሚሰነዘሩ የደህንነት ስጋቶችን በቅርበት ሲከታተሉ የቆዩ ሲሆን ተጠርጣሪው በማህበራዊ ሚዲያና በተለያዩ የመገናኛ ዘዴዎች የሞት ዛቻ ማስተላለፉ ከተረጋገጠ በኋላ በቁጥጥር ስር መዋሉን ተናግረዋል። የካናዳ ፌዴራል ፖሊስ በሰጠው መግለጫ በሀገሪቱ የፖለቲካ መሪዎችና በህዝብ ተወካዮች ላይ የሚሰነዘሩ ማናቸውም አይነት የዛቻና የኃይል ድርጊቶችን በፍጹም እንደማይታገስ ገልጾ ጉዳዩ በህግ መሰረት በስፋት እየተመረመረ እንደሚገኝ አስታውቋል። በካናዳ ሜፕል ሪጅ በአንዲት ሕፃን ላይ ጥቃት የፈጸመውን ድብ ለመያዝ ፍለጋው ቀጥሏል ተብሏል። በካናዳ ብሪቲሽ ኮሎምቢያ ግዛት በሚገኘው ሜፕል ሪጅ በተባለ አካባቢ በአንዲት ሕፃን ልጅ ላይ ድንገተኛ ጥቃት የሰነዘረውን ድብ ለመያዝ የዱር አራዊትና የአካባቢ ጥበቃ ኃላፊዎች አሁንም ፍለጋውን አጠናክረው መቀጠላቸው ተነግሯል። እንደ መረጃው ከሆነ ጥቃቱ የደረሰው ሕፃኗ በመኖሪያ አካባቢ አቅራቢያ ያለች ሲሆን ድቡ ጥቃት ካደረሰ በኋላ ወዲያውኑ ወደ አካባቢው ደን ውስጥ ሰርጎ ተሰውሯል። ተጎጂዋ ሕፃን ፈጣን የሕክምና እርዳታ ተደርጎላት በሕክምና ላይ ስትገኝ የህይወት ማለፍ አደጋ እንዳልተደቀነባት ተገልጿል። የብሪቲሽ ኮሎምቢያ የዱር አራዊት ጥበቃ አገልግሎት መኮንኖች እንስሳውን ለመፈለግና ለመያዝ ወጥመዶችን የማስቀመጥና በአካባቢው ፍተሻ የማካሄድ ስራ እየከወኑ ይገኛሉ ተብሏል። በተጨማሪም መኮንኖቹ ለአካባቢው ነዋሪዎች ጥብቅ ማስጠንቀቂያ አስተላልፈዋል። ነዋሪዎች የምግብ ተረፈ ምርቶችና የቆሻሻ ባልዲዎችን በጥንቃቄ እንዲያስቀምጡ እንዲሁም ሕፃናት ብቻቸውን ወደ ደን አካባቢዎች እንዳይሄዱ እንዲጠብቁ አሳስበዋል። ኢራን በሰብአዊ መብት ላይ ላደረሰችው ጉዳት ካሳ እንድትከፍል ጥያቄ ቀርቧል። በአሜሪካና በኢራን መካከል ባለው ግጭት የደረሰው ውድመት ይካስ ስትል የጠየቀችው ቴህራን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአጸፋው ጠንካራ ምላሽ መስጠታቸውን የዜና ምንጮች አስነብበዋል። ፕሬዝዳንት ትራምፕ በትሩዝ የሶሻል ሚዲያ ገጻቸው ባስተላለፉት መልእክት ኢራን የካሳ ጥያቄ ማቅረቧን አስገራሚ ነው ካሉ በኋላ ይልቁንም ቴህራን ባለፉት 5 ዓመታት በተለያዩ ግጭቶችና ጥቃቶች ለገደለቻቸውና ለጎዳቻቸው ሰዎች
አጸፋዊ የካሳ ጥያቄ እንደሚቀርብባት አስታውቀዋል። ትራምፕ ለተደራዳሪዎቻቸው ባስተላለፉት መመሪያ ኢራን በውጊያ ላይ ለተገደሉና ለተጎዱ የአሜሪካ ወታደሮች እንዲሁም በአገር ውስጥ በተካሄዱ ተቃውሞች ሕይወታቸውን ላጡ ዜጎች ካሳ እንድትከፍል በሚደረጉ የማጠቃለያ ውይይቶች ውስጥ እንዲካተት አዘዋል ተብሏል። ቴህራን በበኩሏ የሆርሙዝ ሰርጥን ለመክፈትና የተጣሉባትን ማዕቀቦች ለማንሳት በምታደርገው ውይይት አሜሪካ በጦርነቱ ላደረሰችባት ውድመት ካሳ እንድትከፍል እንደ ቅድመ ሁኔታ ማስቀመጧ ይታወቃል። የሁለቱ ሀገራት የካሳ ይከፈል ጥያቄ የሆርሙዝ ሰርጥን ነጻ የመርከቦች እንቅስቃሴ የመመለስ ተስፋን ያደበዘዘ ነው ያለው የአናዶሉ ዘገባ አጋጣሚውን ተከትሎ የዓለም አቀፍ የቪየናና የብሬንት የድፍድፍ ነዳጅ ዋጋ በአንድ ጀንበር ከ4 በመቶ በላይ ጭማሪ ማሳየቱ ተነግረዋል። ከደህንነት ስጋት ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምስጢራዊ በረራ ከቱርክ መውጣታቸው ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ ያደርጉት የነበረውን ጉዞ አቋርጠው ከኢራን ወገን ከተሰነዘረ የደህንነት ስጋት ጋር ተያይዞ በምስጢራዊ በረራ ለቀው መውጣታቸውን አናዶሉ ዘግቧል። የትራምፕ የደህንነት ጥበቃ ቡድን ከአሜሪካ የደህንነት መስሪያ ቤቶች የደረሰውን አጣዳፊ ጥቆማ ተከትሎ ቀድሞ የተያዘውን የበረራ መስመርና ጊዜ በመቀየር ልዩ በረራ ዝግጅት አድርጓል። ጥቆማው ከኢራን ድጋፍ ካላቸው አካላት ወይም ቀጥተኛ የስጋት የአየር ሁኔታ ጋር የተያያዘ መሆኑ ተጠቅሷል። የቱርክ ባለስልጣናትና የአሜሪካ የደህንነት መስሪያ ቤቶች ስለ በረራው ዝርዝር መረጃ ከመስጠት የታቀቡ ቢሆንም የፕሬዝዳንት ትራምፕ ቡድን የደህንነት ስጋቱን በከፍተኛ ደረጃ በመመልከት አስቸኳይ ጥንቃቄ እርምጃ መውሰዱን የዜና ምንጩ አረጋግጧል። የኬንያው ፕሬዝዳንት የተጣራ ሀብት ጨምሯል ተብሏል። የኬንያው ፕሬዝዳንት ዊሊያም ሩቶ የተጣራ ሀብት 400 ሚሊዮን የአሜሪካን ዶላር ወይም ከ51.7 እስከ 52 ቢሊዮን የኬንያ ሽልንግ መድረሱ ያሁ ፋይናንስ ዘግቧል። የፕሬዝዳንቱ የሀብት መጠን ከአፍሪካ አራተኛ እንዲሁም ከዓለም መሪዎች መካከል 10ኛ ሀብታው መሪ እንደሚያደርጋቸው ያመለከተው ዘገባው የፕሬዝዳንቱ የሀብት ምንጭ በዋናነት በሪል ስቴት፣ በትልልቅ የግብርና ልማቶች፣ የሆቴልና እንግዳ መቀበያ አገልግሎት እንዲሁም በፋይናንስና በኢንሹራንስ ኩባንያዎች ላይ ባደረጓቸው ሰፋፊ ኢንቨስትመንቶች የተገኘ ነው ብሏል። ይህ በእንዲህ እንዳለ የዘገባውን ይፋ መሆን ተከትሎ በማህበራዊ ሚዲያዎች ላይ በርካታ አስተያየቶችና ትችቶች እየተሰነዘሩ ይገኛሉ። በሚሊዮን የሚቆጠሩ የኬንያ ዜጎች በከባድ የኑሮ ውድነትና ድህነት ውስጥ በሚማቀቁበት ወቅት የመሪዎች ከፍተኛ ሀብት ማካበት፣ ሙስና፣ ተጠያቂነትና የህዝብ ሀብት አጠቃቀም ላይ ከባድ ጥያቄ የሚያስነሳ መሆኑን ተጠቅሷል። አፍሪካ የሚያስፈልጓት በህዝባቸው ኪሳራ የሚበለጽጉ ሳይሆን የህዝብን ጥቅም አስቀድመው የሚሰሩ መሪዎች ናቸው ሲሉም አስተያየት ሰጪዎቹ አክለዋል። ሳዑዲ አረቢያ በህገወጥ መንገድ ድንበር ለማቋረጥ ሞክረዋል ያለቻቸውን ኢትዮጵያውያን በቁጥጥር ስር መዋሏን አስታውቃለች። የሳዑዲ አረቢያ ፖሊስ አካሂጃለሁ ባለው የድንበር ቁጥጥር ዘመቻ በህገወጥ መንገድ ድንበር ለማቋረጥ የሞከሩ 940 ኢትዮጵያውያንን በአንድ ሳምንት ውስጥ በቁጥጥር ስር እንደዋለ የአገሪቱ የሀገር ውስጥ ሚኒስቴር ይፋ ያደረገው መረጃ አመልክቷል። እንደ ሚኒስቴሩ መግለጫ ከሆነ ከጁላይ 30 እስከ ኦገስት 5 ባለው ጊዜ ውስጥ በተካሄደው ዘመቻ በጠቅላላው 1593 ህገወጥ ድንበር አቋራጮችን መያዙን የገለጸ ሲሆን ከነዚህ ውስጥ 59 በመቶ የሚሆኑት ኢትዮጵያውያንና 40 በመቶ ያህሉ ደግሞ የየመን ዜጎች ናቸው ተብሏል። በዚሁ ሳምንት በተካሄደ ተመሳሳይ የፍተሻ መኖሪያና የስራ ህግ የጣሱ 14400 ሰዎች መያዛቸውን ያመለከተው ዘገባው 10827 ህገወጥ ነዋሪዎች ደግሞ ከሀገሪቱ ተባረው እንዲወጡ መደረጉን አመልክቷል። የሳዑዲ አረቢያ የሀገር ውስጥ ሚኒስቴር አክሎ እንዳስታወቀው ህገወጥ ድንበር አቋራጮችን ሲያጓጉዙ፣ ሲሸሽጉ ወይም ስራ ሲሰጡ የተገኙ 25 ግለሰቦችን በቁጥጥር ስር ውለዋል። ሚኒስቴሩ አጣዳፊ ማስጠንቀቂያ አስተላልፎ ህገወጥ መግቢያን የሚያመቻቹ ወይም ጥሰተኞችን የሚያስጠጉ አካላት እስከ 15 ዓመታት የሚያስቀጣ ጽኑ እስራት እስከ 1 ሚሊዮን የሳዑዲ ሪያል የገንዘብ መቀጮ እንዲሁም የተጠቀሙባቸው ተሽከርካሪዎችና ንብረቶች መወረስ የሚደርስ እርምጃ እንደሚጠብቃቸው አስገንዝበዋል። በሶማሊያ የአፍሪካ ህብረት ተልእኮ ስር ሲያገለግሉ የነበሩ የኢትዮጵያ ወታደሮች ተረክበው መውጣታቸው ተነግሯል። በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልእኮ ኦሶም ስር ሲያገለግሉ የነበሩ የኢትዮጵያ ወታደሮች ለ12 ዓመታት ያህል ከቆዩበት የባይ ክልል ቦርሃካባ ከተማ የደህንነት ኃላፊነቱን ለሶማሊያ ብሔራዊ ሰራዊት አስረክበው መውጣታቸውን ሶማሊ ጋርዲያን ዘግቧል። ተልእኮ ባወጣ መግለጫ በተባበሩት መንግስታት ድርጅት የሶማሊያ የድጋፍ ቢሮ
በዩኤንኤስኦኤስ ድጋፍ ቡርካሃባ በተገኘው የፊት መስመር የጦር ሰፈር ነሐሴ 2 ቀን ለሶማሊያ ብሔራዊ ሰራዊት 60ኛ ክፍለ ጦር በይፋ ማስረከቡን አስታውቋል። የጦር ሰፈሩ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በኢትዮጵያ ሀገር መከላከያ ሰራዊት ተይዞ የቆየ ሲሆን በሂደቱም ሶማሊያ የራሷን ደህንነት የመጠበቅ ዋና ኃላፊነት ለመውሰድ የምታደርገውን ጥረት ሲደግፍ መቆየቱ ተጠቅሷል። ሞቃዲሾን ከባይዶዋ ጋር በሚያገናኘው ዋና መንገድ ላይ የምትገኘው ቡርሃካባ በዙሪያዋ በጽኑ አቋም ላይ ባሉ የአልሻባብ አማጽያን የተከበበች በመሆኗ የኢትዮጵያ ሰራዊት መውጣት ከተማዋ በቁጡ አማጽያን እጅ ልትወድቅ ትችላለች የሚል ከባድ ስጋት ፈጥሯል። የሶማሊያ ባለስልጣናትና የሀገር ውስጥ ዘጋቢዎች እንዳመለከቱት የኢትዮጵያ ሰላም አስከባሪዎች በሌሊት የጦር ሰፈሩን ለቀው ሲወጡ በርካታ የሶማሊያ ባለስልጣናትም የአልሻባብን ጥቃት በመፍራት አብረዋቸው መውጣታቸው ተገልጿል። በጦርነት ምክንያት የተፈናቀሉ ዜጎች ለስደት እየተዳረጉ መሆኑ ተገልጿል። በቆቦ ከተማ ከራያ አላማጣ፣ ኮረም፣ ኦፍላ፣ ዛታና ከአካባቢው በጦርነት ምክንያት የተፈናቀሉ ከ100 ሺህ በላይ ወገኖች በከፍተኛ የምግብ የመጠለያና የሰብአዊ እንክብካቤ እጥረት ምክንያት ወደ ውጭ ሀገር ለሚደረግ ህገወጥ ስደት እየተዳረጉ መሆኑ ተገልጿል። አብዛኛዎቹ ተፈናቃዮች ወጣት መሆናቸውን ያመለከተው ዘገባው በከተማዋ በደረሰባቸው ችግር ተስፋ በመቁረጣቸው ይህንን አጋጣሚ የሚጠቀሙ ህገወጥ ደላሎች ጉዞውን በነጻ እንደሚያስጀምሯቸው ተጠቅሷል። ይሁን እንጂ ተጓዦቹ የኢትዮጵያን ድንበር አቋርጠው የመን እንደደረሱ በአጋቾች እጅ ሲወድቁ አጋቾቹም ለቤተሰቦቻቸው በመደወል ልጃችሁ ሊረሸን ነው በሚል ከፍተኛ የገንዘብ ክፍያ እንደሚጠይቁ የዓይን እማኞችና የአካባቢ ነዋሪዎች ተናግረዋል። አቅም ያለው ቤተሰብ ንብረቱን ሸጦና ለምኖ ጭምር ገንዘብ በመላክ የልጆቹን ነፍስ ሲያድን፣ ረዳት የሌላቸው ግን እዚያው በበረሃ እንደሚቀሩ ተገልጿል። ከራያ አላማጣ የተፈናቀሉት ወጣቶች እንደሚያስረዱት የመንገዱ አደገኝነት በሽፍቶች የሚደርሰውን ግድያ ያውቁታል። ሆኖም ግን በአካባቢው ካለው ተስፋ አስቆራጭ የኑሮ ሁኔታ አንጻር እዚህ ካለው መከራ እዚያ ይሻላል በሚል እምነት ከባድ ውሳኔ ለመወሰን መገደዳቸውን ተናግረዋል ሲል የዘገበው የጀርመን ድምፅ ነው። ከብርሃን ቲቪ እነኚህን ዜናዎች ስንነግራችሁ ቆየን። በየዕለት የምናቀርብላችሁ ዜናና ዝግጅቶች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!